ቆይ እስኪ ምንድን ነው የተፈጠረው? የምትበላው ምግብ ላይ መርዝ እየጨመሩ ሲመርዟል ነበር እና ልጅቷ ለዛ ነው መራመድ ያቃታት? አዎ ለዛ ነው መራመድ ያቃታት። ተነስ እንውጣ እያልኩ ይቀለድክ ነው እንዴ? እሺ ተነስ። አብን መጣል። አዎ መጥቻለሁ። ደህና እንደሆንሽ ታስታውቂያለሽ። ደሞች ቆንጆዬ ማናት? ጓደኛዬ ናት። ሄሉ ትባላለች። እሺ ከተገናኘን ቆየናል። ትተዋወቃላችሁ እንዴ? ስለማንተዋወቃለን እንዴ እስካሁን ድረስ ያልተገናኘ ነው? ስንት ጊዜያችን ቆየን እኮ። አብነት እባላለሁ። ሄርሜላ በቃ ውይ ታያለሽ እንደ ባዳ ማስልሽ ነገር ይኸውልሽ ህብስት በአምላክ እስከሚወራች ድረስ በጣም ተጠንቀቂሽ። የሚያቀርቡልሽ ምግብ እያየሹ ካልሆነ በስተቀር በጭራሽ እንዳትመገቢ። መኝታ ክፍሌ ሲያመጡት የነበረው ምግብ ጤነኛ አልነበረም አይደል? እሱን አላውቅም፣ ብቻ ግን በአምላክ እስከሚወራች ድረስ በጣም ተጠንቀቂ። እሺ ቻው። ወይ ምን እኮ መኪና ያዛችሁ መስሎኝ ነበር። ይዘናል እኮ ግን ሩቅ ቦታ ነው ያቆመው። በሉ በቃ ቻው። እሺ ቻው። አንተ ምን ሆነ እንደዚህ ፊትን የከሰከስከው? አሳግዞ የጠፋ ሰው እኮ ነው ምስል። ሌላው ነገር ቢቀር ደግሞ ከዚህ ቀዥቃዣ ጋር ማዘዝ ምን እየተነበይክ መሆኑ ነው? አንቺ ፈዛዛ፣ አንቺን ብሎ ነው አይደል ያነቀኝ? ማን ያነቀሽ? ማን ያነቀሽ ስላለች እንዴ ደግሞ ዲያብሎስ ይነቀሽ። ቆይ እኔ ምን አደረኩ? ለምንድን ነው የምትጮይብኝ? ብጮህብሽ ምን አባሽ ታመጫለሽ? ምን አባሽ ታመጪ? ምን ታመጪ? እስኪ ንገሪኝ። ምን አረግቺ ብለሽ ነው? ምን አረግቺ ብለሽ ነው? አንቺ ነሽ የላክሽው እያልኩሽ ነው። አንቺ እንዳናቁት ደንቆ ነው። ኧረ እኔ ማንንም አልለኩም። በቃ ተይኝ። አንቺም ልታንቂ ነው አፍጠሽ የምታይኝ። አንቺ ምን ብል እኔ ፍቱማ አንቺ አላንስም። ህብስትን በዛሬው ክፍል በእንደዚህ መልኩ አቀርብላችኋለሁ። በአምላክ ከዚህ ቀደም ሲያስጨንቀው ለብዙ ጊዜ የቆየ ነገር ነው። ዛሬ እንግዲህ እህቱን አንቆ ሊገላት ሲታገል አይተነዋል። ምክንያቱም ደግሞ ህብስትን በተደጋጋሚ በመድኃኒትና እንዲሁም በሚጠጣ በሚመገብ ምግብ ላይ እየጨመረች እግሯን ሽባ ላደረገቻት እሷ ናት እያለ አሁን ላይ በጣም በመከፋት እንግዲህ እህቱ ላይ እጁን አንስቷል ማለት ነው። ሳይፈልግ ይሄን ነገር ያደረገው በአምላክ አሁን ላይ ህብስት የዚህ ጉዳይ ተጠቂ ብትሆንም በገዛ ንብረቷና በገዛ ገንዘቧ ዛሬ ገዳዮችን በእጇ እያፈራች ትገኛለች ማለት ነው። ህብስት ከትምህርቷ ቀርታ ቤት ውስጥ ያልጋ ቁራኛ አድርገው ለማስቀመጥና ዶክሜንታቸውን በእጃቸው ላይ ለማስገባት አለምና እንዲሁም ደግሞ ህብስት ጠንክረው እየሰሩ ይገኛሉ። የህብስት ጓደኛ ነኝ ባይ አንዷ መጣለች። እሷም ደግሞ የሆነ ጥቅም ከዚህ ቤት ውስጥ ያየች ትመስላለች። ምክንያቱም ደግሞ በአምላክን ለማጥመድ እንዲሁም ደግሞ ሌሎችንም ደግሞ ከዚህ ቤት ውስጥ ላይ ትኩረት ለመሳብ እየሞከረች ትገኛለች። ሄርሜላ ትባላለች። የትምህርት ቤት ጓደኛ ብቻ ሳትሆን የሰፈርም ልጆች ናቸው። አንድ ላይ አብረው ያደጉ ሲሆኑ ግን ደግሞ በነ ህብስት ቤት እርዳታ መሰረት እስከ ዛሬ ድረስ እንግዲህ ለዚህ ደረጃ እንደበቁና አሁን ላይ ግን የህብስት እናት ከሞቱ ጊዜ ጀምሮ ማንም አጋዥ ደጋፊ የለንም በማለት ሄርሜላ ለቤቱ ቤተሰቡ ታወሳቸዋለች። ከዚህ ቀደም ሄርሜላ በመጣች ጊዜ እናትም አባትም ተቀይመው ነበር። ምክንያቱ ደግሞ ከህብስት ጋራ ብዙ ቅርርብ እንዲኖራት አይፈልጉም። ህብስት የሆዷን ልታወራቸው ወይም ደግሞ ውስጣቸውን ልታወራቸውና ከዛም በኋላ እነዚህ ሰዎች ሊጠቆሩ ስለሚችሉ አለምና እንዲሁም ደግሞ የበአምላክ እህት አሁን ላይ የወሰኑት ውሳኔ ቢኖር ከሰው ጋር እንዳትቀራረብና ሽባ አድርገው ቤት ውስጥ የፈለጋቸውን ዶክሜንት በእጃቸው አስፈርሞ እስኪገባ ድረስ ይሄን ነገር ማድረግ ብቻ ነበር አላማቸው። አሁን ላይ እንግዲህ የአብነትን መምጣት እዚህ ቤት ውስጥ ላይ ሌላ ችግሮችን እየፈጠረበት የመሰለው አለም በትኩረት ነገሮችን መመልከት ጀምሯል። አሁን ላይ እንግዲህ ሁሉም ነገር እየተዘበራረቀ መጥቶበታል። ምክንያቱም እግሯ መራመድ አልቻለችም። በሰው እገዛ ትነሳለች፣ ትቀመጣለች፣ ትተኛለች። አሁን የምትመገቢው ምግብ ተጠንቅቀሽ ተመገቢ፣ ምክንያቱም በምግብ ላይ እየጨመሩ እየሰጡሽ ነው በማለት የምትበላው ምግብን እንድትጠነቀቅ እያስጠነቅቋት ነበር። ይህንን እንግዲህ ያወቀችዋ ይፍቱ እንግዲህ በንዴት ዛሬ ከወንበሩ ከምትቀበጥበት ወንበር ላይ አንስታ ወደ ምድር ስትወረውራት ነበረ። ይሄ ማለት ደግሞ በአምላክ አንቆኛል፣ ወንድሜን ብልምደሽ ብትነግሪው ነው በማለት እንግዲህ በንዴትና በቁጣ ሁና እየተንገበገበች እኔ ምን አድርጊ ነው የምትይኝ? እባክሽን ተይኝ እያለች
ህብስትም ለማልቀስ እየሞከረች ነበር። ግን ደግሞ አሁን ላይ ያናደዳትን ንዴት በእሷ ላይ ለመወጣት ስላሰበች እንዴት እንደዚህ አትኩረሽ ትመለከችኛለሽ? እሱ እንዳየኝ አድርገሽ ልታየኝ ልትመችኝ ነው ወይ ልታንቅኝ ነው ወይ በማለት ከወንበሩ ላይ አንስታ እንግዲህ ስትገፈትራትና ስትመታት እንዲሁም ደግሞ በእርግጫም ስትላት ነበረ። ይሄ ሁሉ ያደረገችው ለህብስት መሆኑ በጣም የሚያሳዝን ነው። ምክንያቱም ደግሞ ህብስት ምንም አይነት ትንፋሽ ሳትናገር ምንም ቃል ሳታወጣ ሁሉንም ነገር አሜን ብላ ተቀብላለች። ግን ደግሞ ይሄ ሁሉ የመጣባት በአምላክ በሰራው ጉዳይ መሆኑን እንድትረዳ አድርጋት አሳልፋታለች ማለት ነው። አሁን በአምላክና እንዲሁም ደግሞ ህብስት ጓደኝነታቸው እንግዲህ እየተጠናከረ የሚመጣበት ጊዜ ከዚህ በኋላ ነው። ምክንያቱም አሁን ላይ ብዙ ጣልቃ ገቦች እየመጡ ይገኛሉ። በተለይ ሄርሜላ ከቤታቸው መግባታቸው በቀጣይም ደግሞ ስላቀደችው እቅድና እንዲሁም ደግሞ እነ ህብስት ባላወቁት መንገድ አሁን ላይ የባምላክ እህትና እንዲሁም የባምላክ የእህቱ ባል አደገኛ ሴራቸውን በሄርሜላ ላይ ይጠነስሳሉ። ህብስት በጣም የዋህ ስለሆነች ከዚህ በኋላ ሁሉንም ነገር እንደ ጓደኛም እንደ እህትም አገኘሁኝ በማለት ሁሉንም ነገር ለእሷ ማጋራቱ አይቀርም። ከወሬዎቹ ሁሉ የሰማችውን ሁሉ እያንዳንዱ ነገር ለቤተሰብ መንገሩ አይቀሬ ነው። ከዛ ይችም ልጅ ደግሞ ሄርሜላ በገንዘብ ልትደራደር ከአቶ አለም ጋራ በእጇ ስትጨባበጥ አይተናታል። ምክንያቱም ከዚህ በኋላ የዚህ ቤተሰብ አባል ብቻ ሳይሆን የዚህ ስራ አባል ገንዘብ የሚያስገኝ ስራ ከ101% መስራት እችላለሁ ፈልጋለሁ ስትል በግልጽ አማርኛ አስቀምጣላቸዋለች። ይሄ ማለት ደግሞ አቶ አለም የሚፈልጉት ነገር ቢኖር ይሄንን ነው። ትክክለኛ ኢንፎርሜሽን እና አንዳንድ ነገሮችን እያጣራች ትገኛለች። አሁን ላይ አለም በጣም ገንዘብ ከመውደዱ የተነሳ ከይፍቱ የበለጠ ተንኮልና ሴራን የሚያስብ እንደውም የበለጠ እሱ ነው። ባልም ሚስትም አንድ አይነት ሀሳብና ሴራ ያላቸው ሲሆኑ በአሁኑ ሰዓት እንግዲህ የህብስትን ገንዘብ ነጥቀው ባዶዋንና ራቁቷን ለማስቀረት ጉዞ ጀምረዋል። ይሄ ጉዟቸው ከምን ያደርሳቸዋል? ምክንያቱም ደግሞ የባምላክ ጓደኛ የሆነው አሁን ላይ አብነት ብዙ ሚስጥሮችንና ብዙ ሚስጥራዊ የሆኑ ወረቀቶችን እያገላበጠ በየጊዜው ፋይሎችን ያያል። ይሄን የሚያደርገው ከህብስት ጋር ያለውን ግንኙነት ቢያቅ አለም በእርግጠኝነት በአንድ ቀን ይገለው ነበር። ይሄ ሳይሆን ግን እስካሁን ድረስ ቆይተዋል። አለም ምንም የሚያውቀው መረጃ የለም። አሁን ድንገት ይህን ሁሉ መረጃ ሊሰማው የሚችለው ከማን እንደሆነ ታውቃላችሁ? ከሄርሜላ ነው። ሄርሜላ እያንዳንዱ ነገር እዚህ ቤት ውስጥ የሚደረገውን ነገር ገንዘብ ስለሚያባብላት ስለሚያታልላት ድሮ የተደረገላት የቤተሰቦቿ ህብስት ያደረጉላት ውለታ ያደረጉላትን ትረሳለች። ምክንያቱም ገንዘብ ፈልጋ ነው ከዚህ ቤት የተቀላቀለችው። ለህብስት አዝና ወይም ማግዛ ልታግዝ ወይም ደግሞ በተለየ መንገድ ሳይሆን የመጣችው እዚህ ጋር ለበቀል ወይም ደግሞ ለገንዘብ ነው የገባችውና አሁን ላይ ህብስትን በተለያየ መንገድ ታውጣጣታለች። ከባምላክ ጋር ያላቸው ቅርርብ ያላስደሰታት ሄርሜላ አሁን ላይ እንግዲህ ይሄንን ለማበቀል ዝግጁ ነች። ምክንያቱም አይኑን እያየች ቀረ ብላ የምትጠብቀውን ባምላክን ምን ነው በጠዋት ተነስተሽ ቁጭ አልሽ ህብስትዬ እያለቻት ነበረ። ያስመሰለች ሁሉንም ነገር ሄርሜላ እየተጫወተች ከሀሳቦቿ ሁሉ እየነጠቀች እየወሰደች አሁን ላይ እንግዲህ ለይፍቱና ለአለም ተላላኪ ትሆናለች ማለት ነው። አለምና ይፍቱም ደግሞ በዚህ ሰዓት ላይ በደንብ አድርገው የሚፈልጉት ነገር ቢኖር እንደ ሄርሜላ አይነቱን ወሬ አቃባባይ ስለሆነ ይህን ነገር በጣም ይደግፉታል። በሌላው ነገር ላይ ደግሞ አሁን ሌላው አጣብቂኝ ውስጥ የገባው በሰራተኛዋና አሁን በሁሉም ነገር ግራ ተጋብቷል። ምክንያቱም ሰራተኛዋ ከሱ ፍቅር አላት። በአምላክ ውጥብጥር ያለ ውስጥ ገብቷል። ይሄንን ደግሞ እያደረገ ያለው ሰራተኛዋ ቢያንስ እንኳን የምትሰጣትን መድኃኒት ቀንሳ እንድትሰጣት ወይም ደግሞ እንዳትበላ እንድታደርጋት ሀሳብ እያቀረበላት ቢገኝም ግን ደግሞ ታዛዥ ናትና ይሄንን ነገር ከማድረግ ወደ ኋላ እንደማትል ወይም ደግሞ አዘኔታና ልቧ ርህራሄ ካለው ከዚህ በኋላ መድኃኒቱን ላትሰጣት ትችል ይሆናል ብለን እናስባለን። ምክንያቱም እንደ ሰውኛ ከተሰማት መድኃኒቱን በሌላ ነገር ቀይራ ከምግቡ ላይ የምትጨምረውን ነገር ጨምሬያለሁ እያለች ብትሰጣት ልትተባበረው የምትችል ከሆነ ይሄን ማድረግ ብትችልለት በአምላክ አንድ እፎይታ ያገኝ ነበር። ግን ደግሞ እሷም ጉበኛ ናት። ለምን? እሷም ከልቧ ታፈቅረዋለችና በአምላክን የመጠበቁ ጊዜ በጣም እየበዛባት ከመምጣቱ የተነሳ ለሱ ያላት ክብር ለሱ ያላት መውደድ እየጨመረ መጥቷል። አሁን ሁሉም ነገር ዝብርቅርቅ ማለት አይቀሬ ነው። ሄርሜላም መጣለች።
አቶ አለምም አለም ናቸው፣ እንዲሁም ደግሞ ይፍቱም ይፍቱ ናት። አሁን ላይ እንግዲህ ሁሉም መፋጠጣቸው አይቀሬ ነው። ማን ያሸንፍ ይሆን?